I didn't stop to think. I didn't take anything except the New Testament I had hidden in my pillow and the small scarf hanging beside the door. ውጪ የሚለውን ቃል ስሰማ ለማሰብ ጊዜ አልወሰድኩም። በትራሴ ውስጥ ደብቄ ያስቀመጥኩትን አዲስ ኪዳንና በበሩ አጠገብ ተንጠልጥሎ የነበረውን ትንሽ ቻርት ይዤ ወጣው። ሙሉ ሕይወቴን ያሳለፍኩበትን ቤት ትቼ ወጣው። እናቴ ስለኔ ያለቀሰችበትን ወጥ ቤት አለፌ የአባቴ ትእዛዝ በየቀኑ በሕይወቴ ላይ ይገዛ የነበረበትን የክፍሉን በር አልፌ ሄድኩ። ሰማዩ ገና ጨለማው አልለቀቀውም ነበር። በመንገዱም ላይ ማንም ሰው ዝር አላለም። በሕይወቴ ለመጀመሪያ ጊዜ ያለ ፍቃድ ከቤቴ ወጥቼ ብቻዬን ሄድኩኝ። እያንዳንዱ እርምጃዬ ተአምር ነበር። ፀሐይዋ ብቅ ማለት ስትጀምር ላይላ ቤት በር ላይ ደርሻለሁ። ልክ በሩን ስትከፍተው በሰርግ መዘጋጃ ልብሴ አዲስ ኪዳንን ይዤ በሯ ላይ ቆሜያለሁ። ብዙ ከማልቀሴ የተነሳ ልቤ አብጦ ነበር፣ ፊቴ አብጦ ነበር። ጎትታ ወደ ውስጥ አስገባችኝ። ምንም ቃል ከመናገሯ በፊት አየሁት። ወደ ቤቴ መጣ አልኳት። በጸጥታና በፍርሃት ውስጥ የምንኖረው ሁለት ሴቶች በዚያች ትንሽ አፓርትመንት ውስጥ ተያያዘ። ለአንድ አፍታ በዚያ ቆምኩ። አሁንም የሕይወቴን አቅጣጫ ሊቀይር የሚችል ነገር አስተዋልኩኝ። ለመጀመሪያ ጊዜ ስለጠፋብኝ ነገር አላሰብኩም። ከዚህ ይልቅ ስለተሰጠኝ ነገር እያሰብኩኝ ነበር። አሁን ስጋት የለብኝም። ጠዋት አባቴ ማምለጤን ሰማ። ከሰዓት በኋላ በንዴት በአደባባይ ስለኔ ተናገረ። ሲመሽ ደግሞ ልጄ አይደለችም ብሎ ካደኝ። በዚያች ምሽት በድብቅ በተሰበሰቡ አማኞች መሃል ለመጀመሪያ ጊዜ ስለ ራሴ ተናገርኩኝ። አብረን ስንጸልይም መጀመሪያ ጌታ ባገኘኝ ጊዜ የተሰማኝ የእግዚአብሔር መገኘት በእኔም በሁላችን መካከል ተገለጠ። ያለ እኔ የተደገሰው ሰርግ ኢየሱስ ቀዶ የገባበት የተዘጋ በር እንጂ መጨረሻዬ አልነበረም። በዚያ ምሽት እዚያ ዋስትና ባገኘሁበት ቤት ውስጥ ሰው ሁሉ ተኝቶ ሳለ እኔ ግን ነቅቼ ነበር። ፈርቼ አልነበረም። ሆኖም ግን አንዲት የእግዚአብሔር ጉብኝት እንዴት ሕይወቴን እንደለወጠችው እያስተዋልኩኝ ነበር። ከስጋት የተነሳ 2 ጊዜ ቦታ ቀየርን። በር በተንኳኳ ቁጥር እንዲሁም የማናውቀው ቁጥር ሌላ ስልክ ላይ በተደወለ ቁጥር ደነግጣለሁ። በዚህ ሁሉ ስጋት ውስጥ ግን ዓለሙ ሁሉ የማያየው ደስታ ውስጤ መፍለቅለቁን ቀጥሏል። በእያንዳንዱ ምሽት እንደኔ ያሉ እስላም ቤት የተወለዱ በጥያቄ የተከበቡና መጠየቅ የማይፈቀድላቸው ለረጅም ዓመታት በመስጊድና በቤተ ክርስቲያን መካከል ሲኖሩ የነበሩ አማኞች በሚስጥር ይሰበሰቡ ነበር። በሹክሹክታ ነበር ስንጸልይ የነበረው። ያለ ሙዚቃ እንዘምር ነበር። ልክ በበረሃ እንደፈለቀ ውሃ ነበር ቃሉን የምናነበው። አሁንም አንቺ እኔ ነሽ የሚለው ድምፅ እየተከተለኝ ነው። አንድ ምሽት አንዲት ትልቅ ሴት አንድ ቦርሳ ሰጡኝ። ውስጡም ነጭ ቀሚስ ነበረበት። የምትጠመቂበት ነው ብለው ሰጡኝ። እኔም ጥምቀት አልችልም፣ ወላጆቼ የት እንዳለው ካወቁስ ብዬ መልስ ሰጠው። እርሳቸውም ጌታን በተቀበልሽበት ሌሊት ሞተሻል፣ አሁን ደግሞ ከእርሱ ጋር ተቀብረሽ ከእርሱ ጋር የምትነሽበት ነው አሉኝ።
እኔም እጄን ደረቴ ላይ አድርጌ አለቀስኩኝ። የእርሱ ብቻ መሆኔን ሳስብ የመጣ እንጂ የደስታ ለቅሶ እንጂ የፍርሃት አልነበረም። ለመጠመቅ ተስማማው። ጥምቀቱ ሌሊት ላይ ተከናወነ። ከከተማ ውጭ ወደ ነበረ ማንም የማይኖርበት የተተወ ቤት በሌሊት ተጓዝን። እዚያ ውስጥ በነበረ ትንሽ ገንዳ ውስጥ ተጠመቅኩ። ቆንጆ፣ ሳቢ ወይም ሥርዓት የተሞላ አልነበረም። ሆኖም ግን ከዚያ ከሚያምረው ከተዋበው መስጊድ ይልቅ መንፈሳዊ ውበትና ቃና ነበረው። ጊዜው ሌሊት ከመሆኑ የተነሳ ውሃው ቀዝቃዛ ነበር። በዚያ ቀዝቃዛ ሌሊት በዚያ ቀዝቃዛ ውሃ ውስጥ ተጠመቅኩ። ውስጤ ግን በማላውቀው ሙቀት ይቃጠል ነበር። ከውሃው ውስጥ ስወጣ አየሩ ራሱ እንደተለወጠ ተሰማኝ። ከሁለት ቀን በኋላ ሌላ መልእክት ተቀበለች። ቤተሰቦቼ የት እንዳለው አወቁ። አባቴ እኔ ቤተሰቡን እንዳሰደብኩ ለሰው ሁሉ እየነገረ እንደነበርና እንድመለስም እየተጣጣረ እንደነበር ሰማን። ያ ደግሞ ለበቀል እንጂ ለፍቅር እንዳልነበር አውቃለሁ። በኢስላም ባህል አንዲት እምነቷን ትታ የወጣች ሴት ልጅ ወደ ቤቷ ያለ ቅጣት አትመለስም። አሁን ሌላ ስጋት መጣ። የተደባለቅኳት ሚስጥራዊት ቤተ ክርስቲያን እዚያ አገር ውስጥ መቀጠል እንደሌለብኝ ወሰነች። እዚያ አገር ያለ መቀጠሌን ነገር ስሰማ ልቤን መታኝ። ቤቴን፣ እናቴን፣ የኖርኩበትን ቤት አስታወስኩኝ። እኔም ፓስፖርት የለኝም ብዬ መለስኩኝ። እነርሱም ኢየሱስ መንገድ ይከፍታል ብለው መለሱልኝ። ከቤቴ ከወጣው በኋላ ለመጀመሪያ ጊዜ ፍርሃት ተሰማኝ። ያም የሞት ስቃይ፣ የሰይጣን ፍርሃት ስቃይ ሳይሆን ከእናቴ የመራቅ ፍርሃት ነበር። የማላውቀውን ሕዝብና ቋንቋ አሰብኩት። በዚያ ሌሊት በዚያ አይነቱ ውጥረት ውስጥ ሆኜ ስጸልይ በፊት የሰማሁት ያው ድምፅ እንደገና መጣ። አንቺ እኔ ነሽ አለኝ። ሁሉ ነገር ዝግ ይመስል ነበር። የጉዞ ሰነድ፣ መንገድ፣ የሚታመን ሰው፣ ሁሉ ነገር ዝግ ይመስል ነበር። ላይላም እንደገና እንሞክራለን አለች። ከጥቂት ቀናት በኋላ ነገሩ አለቀ። ተነሳው። መኪናው ውስጥ ገብቼ የተወለድኩበትና ያደግኩበትን አገር ትቼ ስወጣ ሐዘን ሊሰማኝ ሲገባ ውስጤ በሕይወትና በዓላማ ሐሳብ ተሞላ። ያቺ ካስገዳጅ ትዳር አምልጣ የኮበለለችው ልጅ አሁን ስለማትፈልገው ትዳር ሳይሆን ስለ መለኮታዊ ጉብኝትና የተቆለፈ በር ጥሶ ስለገባ ፍቃድ ያልጠየቀ ዘላለማዊ ፍቅር ልታወራ ነው። ለብዙ ለተጨነቁ ሴቶች እኔን ነፃ ስላወጣኝ ፍቅር አውስቼ እንዳልተረሱ ዓለም ሁሉ እነሱን አንድ ቦታ ዘግቶ ሊይዝ የሚችል ዕቅድ ቢያወጣ ኢየሱስ ወደ ተዘጋው ቤታቸው ጥሶ ሊገባ እንደሚችል ነገርኳቸው።
በአዲሱ አገሬ የመጀመሪያው ሌሊቴ በሕይወቴ የተለማመድኩት የመጀመሪያው ሰላማዊ ሌሊት ነበር። ያም ጸጥታ ስለነበር ሳይሆን ከስጋትና ከፍርሃት ነፃ ስለነበርኩኝ ነበር። አሁን ለማልፈልገው ስግደት ቅስቀሳ የለም፣ ቁጥጥር የለም፣ ጫና የለም። ቋንቋቸውን የማላውቃቸው ሰዎች ማረፊያ ቤት አዘጋጅተውልኛል።